ማን ነው ኦርጋናይዝድ ያደረጋችሁ? ጋሽ በላቸው። ማን ነው ጋሽ በላቸው? የኛ አለቃ። ደሜን ፈሷል። እናንተም በረሃብ ቀጣችሁኛል። እያንዳንዷን ግን ዋጋ ነው እንደማስከፍላችሁ ወቁ። ካሁን ላይ ማለት ነው ምንም ነገር የምፈራው ነገር የለም። አሁን ደጋግሜ ነው የምነግርሽ። ተያይዘን እንጠፋታለን። አሞቴዎች ናቸው እንድልን የምትፈልገው መቼም አይደለም። መቼም ይሄንን እመን። መቼም ራስህ መናገር ፈልገህ ብሩኬ እኔ እናገራለሁኝ እስከምትል ድረስ ያኔ ተሰቃያታለህ። ገደለው ፊት ለፊቱ እና አይምሮ ልክ አይደለም። አንዳንዴም ማን የተገደለው? የሱ ወንድም፣ የጓደኛው ወንድም ነው። አዎ በዛን ሰዓት ስንገባ አንድም ሰው ተኝቶ ብናገኝ ኖሮ ህይወት እናጠፋ ነበር። ምንም ወደ ኋላ የሚመልሰን ነገር የለም። ተናደህ እንደወጣ ማንም ሰው ይኖራል ብዬ አናስብም። በቃ ይኖራሉ ብዬ ለዛ ነው ታይሚንጉን ጠብቀን ቆርቆሮ መቅደድ የጀመርነው ግርማን ለማግኘት ማለት ነው። የዛኔ ግርማ እዛ ቤት አደረ። በቃ እቺ ናት ታይሚንጋችን የሸዋወደን ማለት ነው። ማድረግ ያለብን ምንድነው? ከአንዳንድ መቅደድ ነው። ምክንያቱም በፊት ለፊት ብንገባ እንችላለን። ገብተናል፣ አስፈራርተናል። ከዚህ በፊት ከአይን ለመሰወር ነበር አላማችን ማለት ነው። አንድ አስፋልት ጋብ ይሄን መረጃ ሰምቼ አንድ ባስ አልፎ ሳይ ያለም ግርማ ግራ ጆሮን ቁረጡት ካለ እንቆርጣለን፣ ግደሉትም ካለ እንገላለን፣ አስራችሁ ይዛችሁትም ካልን እናደርገዋለን። በላቸው በጣም ብዙ ነገር ረድቶናል። በላቸው መልምሎናል። በላቸው አሰልጥኖናል። ብዙ አመት በአሞቴ ቤት ሳድግ በላቸውን ያየሁት አንዴ ነው። በራስህ ጀሪካን ራስህ ላይ ቤንዚል እየረከረከፈ ክብሪት ለኔ እየሰጠኝ አንተ ሳትፈጠር የነበሩ ነገሮች ናቸው። ከውርስ እየተላለፈ የመጣ ነገር ነው። በጣም ትልቅ የሆነን ስር የሰደደን ባህር ዛፍ በአንድ እጄ እጥላለሁ እያልክ ነው። በላቸው ኢንፎርሜሽን ከላከ ነው። የዚህ ኬዝ ቁልፍ የሆነው ሰው ግርማ እስካሁን ድረስ የገባበት አልታወቀም። ሰላም ጤና ፍቅር ለእናንተ ይሁን ውድ ሀገሬ ልጆች፣ ከሀገር ውስጥም ከሀገር ውጭም ሆናችሁ ይሄንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ። ብሩክ ነኝ። ዱካ ሾው ላይ እንገኛለን። የተለያዩ ማህበራዊ ጉዳዮችን እንዲሁም ደግሞ የወንጀል ታሪኮችን ሳይቀር እዚህ ወደ እናንተ እያመጣን የምናደርስበት ውድ የሆነውና የተከበረው ሰዓታችን ላይ ደርሰናል። እንግዲህ ውድ ተመልካቾቻችን ያለፉት ክፍላት ላይ ምን እንደሰራን ወይም ደግሞ ምን እንደነበረ የምታስታውሱት ይሆናል። ያንን ግን ጠቅለል አድርጌ ለእናንተ ለማስረዳት ወይም ደግሞ ለመግለጽ ያክል ግርማን እየፈለገን እንደሆነ ታውቃላችሁ። ግርማ ደግሞ እንግዲህ አለበት ወደ ተባለበት ቦታ ከቤተሰቡ በኋላ ተደወለበት ወደ ተባለበት ስልክ ወይም ደግሞ ያ ስልክ ወደ ወጣበት አድራሻ ስንሄድ አንድ አየለ የሚባል ግለሰብ እንዳገኘን ተመልክታችኋል። ያ ግለሰብ በጊዜው እንግዲህ ግርማን አላውቀውም ብሎን ነበረ። እኛ እዛ ቤት ስንሄድ ግን ግርማ እየተጠቀመበት ስለሆነ ግርማን በቀጥታ እናገኘዋለን ብለን ነበር ይሄድ ነው። ከዛ በኋላ እንግዲህ ግርማን አላገኘውም። ያ ሰው ደግሞ የራሱ ልጆች ቤተሰብ ያለው ሰው ሆኖ ግርማን በፍጹም አላውቀውም የሚል ሰው ሆኖ አገኘ ነው። ያ ማለት እንደማያስኬድ አውቀነዋል። እንግዲህ ስልኬ ጠፍቶ ነበረ፣ ከዛ በኋላ አመልክቼ ነበረ ብሎን ነበረ። እኛ የኛን ሰዎች ልከን ፖሊስ ጣቢያም ወይም ደግሞ ቃሌን ሰጥቻለሁ የተባለበትን ቦታ ስናረጋግጥ በፍጹም ይሄ ሰው ቃሉንም እንዳልሰጠ ስልኩም እንደጠፋ እንዳላመለከተ እርግጠኛ መሆን ይችላል ማለት ነው። ከዛ በኋላ ብዙ ነጥቦችን አንስተን ነበረ። በዛ ምክንያት እንግዲህ ግርማ እሱ ቤት እንደመጣ የቀድሞ ጓደኛው እንደነበረ አብሮ አደጉ እንደነበረ ሊያምን ችሏል ማለት ነው። ይሄ ማለት እንግዲህ የሴምራ ጎሳ ያለበት አካባቢ ላይ አብሮ በእረኝነትም በምንም እንዳደጉ አብሮ እንዳሳለፉ ከዛ በኋላ ይሄ ሰው ግን ልውጣ ከዚህ ሀገር መውጣት ፈልጋለሁኝ ወደዚህ ከተማ መምጣት ፈልጋለሁ ሲል ግን ግርማ ይሄንን እንዳልተቀበለው እዛው እንደቀረ አየለ ግን ወደ አዲስ አበባ ወይም ደግሞ ወደ ከተማ እንደመጣ ከዛ በኋላ ለረጅም ጊዜ ከግርማ ጋር አልተገናኘንም። እንደውም ከ5 አመት በፊት አንድ ሰው ግርማ እንደሞተ ነበረ የነገረኝ። ያን ስሰማ ግን ደንግጬ ነበር ያለው። ከዛ በኋላ እንግዲህ ከብዙ ቆይታ በኋላ ስልክ ተደወለልኝ። ያ ማለት ግርማ ነኝ የሚል ነው። በህይወት እንዳለም በዛ ምክንያት ነው ያወቅኩት እንጂ ያንን ሁሉ አመት በህይወት የለም ብዬ አምኜ ነበረ። ከዛ በኋላ ቤቴ መጣ። ሌላ ማቆም ሚስጥር አልነበረም። ስለዚህም ስለመጻፉም ስለ ብዙ ነገሮች ግርማ ስለማያውቀው ሚስጥራት ሳይቀር ይሄ ሰው ምንም አላውቅም ነበረ። ከመጣ በኋላ ነው ብዙ ነገሮችን ያወቅኩትም የነገረኝ። ከዛ በኋላ ብዙ አሳዳጆችም እንዳሉ አሞቴዎችም ቢሆኑ እያሳደዱት እንዳለ ከዛ በኋላ ነው የተረዳሁት ነበር ያለን። እንግዲህ እንደምታውቁት ከሆነ ግርማ በዚህ ጉዳይ ቁልፍ የሆነ ሰው ነው። ያ ማለት እንግዲህ ብዙ በጣም በቅርብ ርቀት እየተከተሉት እንዳሉ አሞቴዎችን ጨምሮ የራሱ ጎሳዎች እንኳን ግርማ ስለያዘው ሚስጥር ስለማያውቁም ጭምር ያን ያክልም እዚህ ግባም የሚባል ትኩረት እንደማይሰጠውም ጭምር ተረድተናል ከዛ በኋላ። ስለዚህ ይሄ ሰው ምንድነው ማድረግ ያለበት ማለት ነው? እጁ ላይ የነበሩትን ሚስጥሮች አስቀምጦ ከዛ ቦታ ላይ ማምለጥ ነበረበት። ይሄንን እንግዲህ ካየለን የተረዳ ነው።
ከዛ መካከል ደግሞ አንድ ቁልፍ የሆነ መረጃ እጃችን ላይ እንዲገባ ሆነ። ግርማ አስቀምጦት ይሄንን ነገር አሞቶች እያሳደዱኝ ነው፣ ቤተሰቤን ማትረፍ እፈልጋለሁ፣ ልጆችን ማትረፍ እፈልጋለሁ፣ እነሱም እያዙ ከሆነ እንደ መደራደሪያ ሆነ ይሄንን መጽሐፍ ትሰጣቸዋለህ ብሎ አንድ ቁልፍ የሆነ መጽሐፍ ሰጠኝ። ያ መጽሐፍ ደግሞ ስለ ሀብቱም ስለ ምኑም ነገር ስለ ሁሉም ነገር ቁልፍ መረጃዎች እጁ ላይ አሉ። የተጻፉ ነገር ቀመሮች፣ ብዙ ስዕሎችም ጭምር እኛም እንደተረዳ ነው። እንግዲህ ቋንቋውን ልናነበው ባንችልም የተለያዩ ስዕላት የተለያዩ ነገሮች የተጻፉበትን መጽሐፍ ሆኖ ነው ያገኘነው እኛ ስናየው። ያንን መጽሐፍ ነው በቀጥታ ለኛ የሰጠን። ያ መጽሐፍ ግን ለአሞቴዎች በቀጥታ ይሰጥ ብሎ እንግዲህ ለጠላት ጎሳዎች ይሰጥ ብሎ ነበረ ግርማ። ይሄንን ስንረዳ እንግዲህ በጣም ግርማ ከባድ የሆነ ነገር ውስጥ እንዳለ ነበር የተረዳ ነው። ከዛ በኋላ ከዚህ ቤትም መጥቶ ያቅም ይሄንን ሚስጥርም ካስቀመጠ በኋላ ከዚህ ጠፍቷል ነበር ያለን። ስለዚህ ያንን በእጁ ያለውን መጽሐፍ ወይም ደግሞ ማስረጃ ብሎ የሰጠንን መጽሐፍ ስንመለከተው ሁለት ዋና ዋና የሚባሉ ገጾች እንደጎደሉ ተረዳን። ይሄንን ደግሞ ካየለ ነው በቀጥታ የሰማነው። እኛ ብዙ መስቀለኛ ጥያቄዎችንም ጠየቅ ነው። ምናልባትም እርግጠኛ ልንሆን ያልቻልንበት ምክንያት ራሱ አግድሎት ይሁን አይሁን የሚለውን ማረጋገጥ ነበረብን እኛ። ምክንያቱም እኛ እጅ ላይ ሲመጣ ይሄ መጽሐፍ ብዙ ነገሮች ወይም ደግሞ እነዚህ ገጾች ጎለውት ነው። ያለ እነዚህ ደግሞ ገጾች ደግሞ ሙሉ አይሆንም መጽሐፉ። ሙሉ አይሆን እንጂ አሁንም ቢሆን ጥብቅ የሆነ መረጃ መጽሐፉ እንዳለው እርግጠኛ መሆን ይችላል እኛ። ግን የጎደሉት ገጾች ደግሞ መጽሐፉን ሙሉ እንዳይሆን አድርገውታል ማለት ነው። ያንን ግን እኛ በተቻለን አቅም በራሳችን መንገድ እያጣራን እንገኛለን። በቅርቡ ግን በእርግጠኝነት የምንደርስበት ይሆናል። ይሄንን እንግዲህ በራሳችን መንገድ እኛም ከካሜራም ጀርባ እየሄድንባቸው ያሉ ነገሮችም ስላሉ ጭምር ማለት ነው። እንደተመለከታችሁት ደግሞ ከዛ በኋላ ከአየለ ጋር በምናወራበት ጊዜ ሁለት ሰዎች እዛ ግቢ ውስጥ ተከራዩ የተባሉ ሰዎች የነሱን ቤት የናየለን መኖሪያ ቆርቆሮ ቤት ነች። እንግዲህ ያችን ቤት ከጀርባ በኩል ያለችዋን እንግዲህ ቀደው ሲገቡ በቀጥታ ተይዘው ነበረ በእኛ ሰዎች መካከል በእኛ ሰዎች አማካኝነት። እነዛ እንግዲህ ሰዎች እጃቸው ውስጥ ሁላ ሳይቀር ስለታማ ነገር ሁላ ሳይቀር ይዘው ነበረ። ከዛ በተጨማሪ ደግሞ የግርማን ፎቶ ሳይቀር እንግዲህ ኪስ ውስጥ ተገኝቶ ነበረ። ነገር ግን እነዚህ ሰዎች እየካዱ ነበረ፣ በፍጹም ሊያምኑም አልፈለጉም ነበረ። ከአየለ ጋር ስናወራ ደግሞ አንደኛው ይሄ ነበረ እኔ ሲያስፈራራኝ አንደኛ ድምጹን ሰምቼዋለሁ፣ ሁለተኛ ደግሞ ያደረገውም ጫማ ይሄንኑ ይመስል ነበረ። ራሱኑ ጫማ ነበር ያደረገው፣ ፊቱ ተሸፈነ እንጂ ይሄ ሰው ራሱ ነበረ ብሎ ነበረ። ስለዚህ ነገሮች ምን አደረጉልን? እያረጋገጡልን መጡ እነዚህ ሰዎች የአሞቴ ሰዎች እንደሆኑ ግርማን ፍለጋ እዛ ቤት እንደተላኩ ሳይቀር። አሁን እንግዲህ የእነዚህን ሰዎች ከያዝናቸው በኋላ በቀጥታ ከአየለ ጋር አንዱን ሰው አምጥተ ነው ስናፋጥጣቸው ነበረ። አንዱ ደግሞ እንደምታዩት ከሆነ ለተጨማሪ ምርመራ ሳይቀር እዛው ቀርቶ እንደነበረ ታስታውሳላችሁ። ይሄ ሰው እንግዲህ ነገሮችን ላለመናገር ብሎ በጣም እንግዲህ ሌሎች ተጨማሪም ነገሮች ራሱ ላይ አድርጎ ነበረ። ምንድነው ያደረገው? ራሱን እስከ መቁረጥ ድረስ ራሱን ለማጥፋት እስከ መጣር ድረስ አድርጓል። ያ ማለት እንግዲህ ሚስጥሮችንም ለኛ ላለመናገር ራሱንም ከነሚስጥሩ ለመሞት ሳይቀር ነው። የኛ ሰዎች ግን በጥብቅ እየተከታተሉት ስለነበረ እንግዲህ በቀጥታ ደርሰውበት የሕክምና እርዳታ አድርገውለት ይዘውት መጥተዋል ማለት ነው። ከአንደኛው ጋር ደግሞ በመናደርገው ቆይታ መጨረሻ ላይ እሺ እናገራለሁ ብሎ ነበር የተለያየ ነው። በእርግጠኝነት ዛሬ የሚነግረን ነገር ስላለ ከሱ ጋር ብዙ ምን ሰማቸው መረጃዎች አሉ። ዛሬ ብዙ የሚጠቅመንን መረጃ እናገኛለን። ግርማን እንግዲህ የምናገኝበት ፍንጭ ይዘን እንወጣለን ብለን ዛሬ እንግዲህ እርግጠኛ ሆነን መተናል። እናንተም በጸሎት በዱዓ ሳይቀር እንድታግዙን እንግዲህ አደራ ማለት እፈልጋለሁ። እስከመጨረሻው ድረስ አብራችሁን ቆዩ። እስከመጨረሻው አብራችሁን ስትቆዩ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ውድ ተመልካቾቻችን ብሩክ ነኝ። ቡካሾ ላይ እንገኛለን። መልካም ቆይታ። እሺ እንግዲህ ተመልካቾቻችን መግቢያ ላይ ገልጬላችኋለሁ የተፈጠሩትን ነገሮች በሙሉ። ይሄ ማለት እንግዲህ ከአንደኛው ጋር ካወራን በኋላ ወይም ደግሞ እናገራለሁ ካለ በኋላ የነበሩት ሁለት ሰዎች ውስጥ አንደኛው ራሱ ላይ ምን እንዳረገ እንግዲህ ነግሬያችኋለሁ። ይሄ ማለት እንግዲህ በምስልም እንደምትመለከቱት እንግዲህ እጁም እንደዚህ ተሻሽጎ ነው እኛ ጋር የመጣው። ይሄ ማለት ራሱ ላይ ጥቃት ለማድረግ ራሱን እስከ ማጥፋት ድረስ እንግዲህ እስከ መሞከር ድረስ ነው የደረሰው ይሰው። የኛ ሰዎች በጥንቃቄ ነገሮችን እየተከታተሉ ባይሆን ኖሮ አይናቸውን እንኳን አልነቀሉም ነበር። ምክንያቱም እነዚህ ሰዎች ምን እንደሚያደርጉ ስለሚታወቅ ጭምር። ስለዚህ እየተከታተሉ ባይሆን ኖሮ ግልጽ ነው ይሄ ሰው ራሱን አጥፍቶ ነበር። እንደምትመለከቱትም ከሆነ እኔ አንተ ሰዎች ናቸው እንደዚህ ያደርጉኝ። አሁን እዚህ ጋር ይኸውልህ እንጂ ራሴን ለማጥፋት ሞክሬ አይደል። ምን ማለት ነው? የኛ ሰዎች ናቸው ያዙት። አንተ እኮ እዚህ ባይመጣ ኖሮ እኮ ራስን አጥፍተህ ነበር። ምንድነው እሱ ራስን እስከ ማጥፋት ድረስ የሚያደርስ? የእናንተ ክትትል ነው ያስጨነቀኛል። አሁን በቃ ክትትላችሁ ከኦቨርኦል እንጂ ራሴን ላጥፋ ሞክሬ አይደል። ምንድነው ራስ ምንም ልትፋቱ ስላልቻላችሁ ማለት ነው። እኔ አሁን ልገሉኝ ሞክራችኋል ብዬ ነው የማስበው እንጂ ራሴን አጥፍቻለሁ ወይ መድኃኒት ተሰጣችሁኛል ወይ የሆነ ነገር አላውቅም።
መቼም እጅን እስከ መቁረጥ ድረስ መድኃኒት አይሰጥም። ይሄ ማለት እንግዲህ አዳምጠኝ፣ አንተ ራስህን ልታጠፋ እየሞከርክ አንድ እዚህ ስለታማ ሹል የሆነች ነገር አገኘህ። ከዛ እሷን የት እንደደበካት አይታወቅም። ያቺን አውጥተህ እየሞከርክ እያለ ነው የኛ ሰዎች በጥንቃቄ እያዩ ነበረ። ከዛ እጅ ከፍንጅ ያዙት። ምን ታዲያ ደም ስርህን ቆርጠህ ምንድነው ታዲያ የምታደርገው? አንተ ሰዎች ናችሁ እንደዚህ ያደረጉ እንጂ እኔ ራሴን ለማጥፋት አልሞክርም። የኛ ሰዎች እንዴት ነው እንደዛ የሚያደርጉ? ሊገሉኝ ከሆነ አንደኛውን ቢገሉኝ ይሻላል። እኔ የምመርጠው ያን ነው፣ ገለው ይገላግሉኝ እንጂ እኔ እንዴት ነው ራሴን ማጠፋው? ስንት እኮ ኃላፊነት ያለብኝ ሰው ነው። ነግሬሃለሁ፣ ስንት ደጋግሜ ልንገርህ። በዚህ መንገድ ምንም አታመጣም። እየነገርኩህ ያለሁት በጊዜው ቦታው ላይ የኛ ሰዎችም ስለነበሩ አንተ ራስህን እንዳታጠፋ አድርገውሃል። ያ ማለት እንግዲህ በቀጥታ አንተ የፈለከው የያዝከው ሚስጥር አለ፣ ከነ ሚስጥርህ መሞት ነው። ያ ማለት ከጀርባህ የሚያስጨንቅህ አንድ ጉዳይ አለ። ግልጽ ነው መቼም። እንግዲህ ቤት ውስጥ ስትገባ ነው ያዝከው፣ በሌብነትም ቢሆን መጠየቅህ የማይቀር ነው። ያ አይደለም የኛ ጉዳይ። የኛን ፍላጎት አንተ በሌብነት መጠየቅህ አይደለም። ከዛ ጉዳይ ባሻገር፣ ከዚህ ወንጀል ባሻገር አንደኛ ከጀርባችሁ የሆነ ኃይል አለ ይሄን እንድታደርጉ የሚያስደርጋችሁ። ምክንያቱም ባለፈውም ቢሆን ካንተ ጋር ስናወራ ነግሬሃለሁ፣ ይሄ ቤት የሚዘረፍን ቤት አይደለም። እንግዲህ ተመልካቾቻችን ቤቱ እንግዲህ ብዙ ዕቃ አለበት የሚባል ቴሌቪዥን እንኳን ያለው ቤት አይደለም፣ የሚዘረፍን ቤት አይደለም። ያንን ቤት ደግሞ ሰብሮ የሚገባው እዛ ቤት ያለውን ሚስጥር ስለሚያውቁ ነው። የተፈጠረውን ነገር ወይም ደግሞ ተቀምጦ ያለውን ነገር ከግርማ ጋር የተያያዘ ጉዳይ ነው ማለት ነው። ይሄ ጉዳይ ወይ ግርማን ፈልገዋል ወይም ደግሞ ግርማ ትቷቸው የሄዳቸውን ማስረጃዎች ፈልገዋል። ሁለተኛ ደግሞ የግርማ ፎቶ ኪሳቸው ውስጥ ተገኝቷል እንጂ ተራ ቤት አይደለም የገባችሁት። አንደኛ ዘራፊ ትለኛለህ፣ አንደኛ የሆነ ጎሳ ትለኛለህ። ምን ከምኑ እንደምታወራው ራሱ ግራ ይገባኛል። በአንድ ነገር ነው የምትናገረው። ምንም እኔ ሊገባኝ አልቻለም። ሲጀመር የእናንተ ሰዎች በጣም ከአቅም በላይ ነው ስቃይ ውስጥ የከተቱት። አንድ እሱ፣ ሁለት ስልህ በቃ ረሃብ ነው። እኔ ኢትዮጵያዊ ነኝ አይደል እንዴ? የተለየ ዞይ ጋር አለው ልክ እንደ ሌላ እንደ ጠላት ልክ እንዴት ነው ሊገል እንደተያዘ ሰው እንደዚህ እያሰቃያችሁ ምን እያደረጋችሁ እንኳን አይደለም ራስን ማጥፋት ሌላም መደረግ ባረግ ራሱ አይገርምም ነበር። እኔ ከአቅሜ በላይ ነው። ከዚህ በላይ እኔ ደሜን ፈሷል። ሕክምናዬንም አልጨረስኩም። እዛ አንቀልቀለ እንደገና ወደዚህ ሚዲያ ፊት ለማቅረብ ችኮላ ብቻ ታየዋለህ። ሁሉንም ነገር እያንዳንዱን ታየዋለህ። ይሄ ነገር ነው አንተ እያንዳንዷን ነገር ነጥብ እያደረኩኝ ምራሳት አይደለም። ምን ልታመጣ ነው? እሱ እናየዋለን። ወደፊት ነው የምናየው። ቀስ እያለ ምን ልታመጣ ነው? እሱ አሁን እንደ ሰፈር ጠብ ምናምን እንደዚህ ፈጥረን እዚህ ጋር አንጃ ግራንጃ አንፈጥር። ግን ደሜን ፈሷል። እናንተም በረሃብ ቀጥታችሁኛል። እያንዳንዷን ግን ዋጋ ነው እንደማስከፍላችሁ ወቁ። ይሄን ስልህ ደግሞ እያስፈራራው እንዳይመስል ልንገርህ፣ እያንዳንዷን ነው ሰማኛለህ። ሰቃየዋትን ስቃይ የፈሰሰው ደሜ ንጹህ ደሜን የምተካበት ቀን ይመጣል። አንተ ይኸውልህ እንደዚህ ስለተናገርክ ምንም አታመጣም። ችግር የለውም። ይኸውልህ ልንገርህ አይደለም ምርር ስላለኝ ነው እንደዛ የምልህ። እኔ ካሁን ወዲህ ምንም የሚመጣብኝ ነገር የለም። አንተ ምንም የምታመጣው ነገር የለም። ምንም አይነት ሰው እንደሆንክ ደግሞ ይኸው የማየው ነገር ነው። ምንም እንደሚያስፈራ ከጀርባህ ማንም እንዳለ እንግዲህ እሱን እየደረስኩበት ያለሁበት ሁኔታም ስለሆነ አንተ የምታደርገው ነገር እንግዲህ ይኸው ራስን ለማጥፋት ተጠፋን ተያይዘን ልንገርህ አይደለም አንተ ራስን እንድታጠፋ እኔ ካሁን ወዲህ ማለት ነው ምንም ነገር የምፈራው ነገር የለም። አሁን ደጋግሜ ነው የምነግርህ፣ ተያይዘን እንጠፋታለን። ነገርኩህ እኮ እንደዛ እንደሚሆን እኔ አልሰማህም። ሁኔታ የምሰማ አይነት ሰው እንዳልመስል አዳምጠኝ። ነገርኩህ ምናምን ምንም ዝም በል፣ በስነ ስርዓት አዳምጠኝ። የምትፈልገው ነገር በፍጹም አይሆንም። ራስን ለማጥፋት ነው አይደለ? እንደዛ እንዲሆን እኔ በፍጹም አልፈቅድልህም። አንተ እዚሁ እንዳለ እኛ ጋር እንዳለ ከእለት ወደ እለት ከደቂቃ ወደ ደቂቃ ስቃይህ እየበዛ ይሄዳል እንጂ ራስህን ለማጥፋት በፍጹም አልፈቅድልህም። ለአንተ የሚገባህም ለአንተም ሆነ ለጓደኛህ የሚገባህ ያ ነው። እንደውም በተሻለ መልኩ ጓደኛ ከኛ ጋር እውነታውን ለመናገር ሚስጥሩን ለመናገር ተስማምቷል። እኔ ህመሜም እያመመኝ ነው። እንደው እስቲ ርህራሄ የሚኖራችሁ ትንሽ ነገርኩህ እኮ የነገርኩህን ነገር ነው መልሼ የምነግርህ። ለአንተ ምንም አይነት ርህራሄ አይኖረኝም።
ራስን እስከ ማጥፋት ድረስ ከደረስክ እንግዲህ ወስነሃል። በህይወት ላይ ወስነህ ነው የገባህበት። ያ እንዲሆን ደግሞ እኔ አልፈቅድልህም። ስቃይ ከእለት ወደ እለት እየበዛ ይሄዳል እንጂ አንተ እንድትሞት እኔም የኔም ሰዎች አይፈቅዱልህም። ከአየለ ጋር ብዙ ነገሮች እናንተ በገሉኝ ነው የምትፈቅዱት ማለት ነው። ልገሉኝ እኮ ነው። እኔ ከአሁኑ ስቃይ ላይ ነው ያለው። ስቃዩ ይቀጥላል። ወይ የሆነ መፍትሄ የለው ወይ የሆነ ነገር ጭብጥ አላገኛችሁ። እኔ ስቃይ ውስጥ ገባሁ። ይኸውልህ ጭብጥ ማለት ቤተሰብ አለኝ እኮ ማስተዳደረው። ለቤተሰብ የምታስብ ከሆነ ልንገርህ አይደለ? አንተ ለቤተሰብ ያስባል። አሁን ራሱ ምን ላይ ነው ያለሁት? እኔ አይሞሪ ራሱ ትክክል አይደል? ይኸውልህ ነገርኩህ። ለቤተሰብ የምታስብ ከሆነ እኛ የምንጠይቅህን ጥያቄ በስነ ስርዓት መልስልን። አንተን ዝም ብዬ አይደለም እዚህ ጋር ያስቀመጥኩ ብዙ ነጥቦችን አግኝቼ ነው። ምን ነጥብ? ይኸውልህ ልንገርህ አይደለ? እንግዲህ ከአየለ ጋር በደንብ አውርተናል። ይሄ ማለት ቤቱን ሰብራችሁ የገባችሁበት ወይም ደግሞ ቆርቆሮን በከተር ቀዳችሁ የገባችሁበት ሰው ከቀናት በፊት እዛ ቤት ውስጥ ሄዳችሁ እንዳስፈራራችሁት ጭምር ፊት ለፊትም ስትገናኙ ሳይቀር እንደምታስፈራሩት እንደምትገላምጡት። ለምን እኔ ከሰው ጋር ቁጣብም የለኝም። ለምን እንደዛ አለሱ አለ እንደዛ? ይሄንን ነገር መጀመሪያ ይኸውልህ መልስልኝ። ከአየለ ጋር ፊት ለፊት ስትገናኙ ከሱ ጋር እንግዲህ ማስፈራሪያም ሳይቀር ለሱ እንደምትጠቀሙ ይሄ ማለት ፊታችሁ እየታየ ፊት ለፊት እንደዚህ ያደርጋችኋል። አላደረጋችሁም? እኔ አላደረኩም። አንተም ሆንክ ጓደኛ ያደረጋችሁትን ነገር ነው። ከዛ ባሻገር እኔ ምን በደለኝና ነው ማስፈራራው ነው እኮ ነገር አይገባኝ። ምን አደረገኝ? ቤቱን ተከራይቼ ገባው። ምን እና ለእሱ ማስፈራራበት ነገር አለ? ከመጀመሪያም ጀምሮ ቤት ውስጥ መግባታችሁ ሳይቀር እያንዳንዱ ነገሮች ድራማ እንደሆነ ሌባ ትለኛለህ። አዳምጠኝ። አስፈራሪ ትለኛለህ። እናንተ እንዳላችሁት ከሆነ 2 ወር እዛ ግቢ ከመግባታችን ሆኖናል። እዛ ግቢ ከገባን 2 ወር ሆኖናል ነው ያልከኝ። እሱን እኮ ነገር ያ ማለት እንግዲህ አብሮ መኖር እንደዛ ነው መሰለን ያልኩ። እስከዛሬ ያሉት ቀናት ቢቆጠሩ ከ7 ቀን እንደማይበልጡ አይበልጡም እኮ በቃ የ2 ወር ያህል ነው ልምዳችን ያልኩ። በመለማመዳችን የ2 ወር ያህል ሆነዋል። መቼም ከየትኛውም ጎረቤት ጋር ሁሉንም ጎረቤቶች እዛ ቤት ውስጥ ያሉትን ጠይቀናቸዋል። ከናየለ ጋር ከየትኛውም ጎረቤት ጋር መግባባት እንደሌላችሁ ከናየለ ጋር በጣም እንግባባል። ተግባባታችሁ አታውቁ። አየለ በራሱ አፍ ነግሮናል። መግባባት ብቻ ሳይሆን ሰላምታ እንኳን እንደሌላችሁ ሊሆን ይችላል። ወይ ፈርቷችሁ ነው ወይ ማስፈራርታችሁት ነው እንጂ ለምን እኛን ማግባቦት የለንም ይላል። ከዛ ባሻገር ደግሞ እዛ ቤት በማታ እንደሄዳችሁ አንተም ግብረ አበርህም ጓደኛም እንግዲህ አናጺና ግንበኛ ነን ያላችሁ ሰዎች ቆርቆሮ ቀዳችሁ ስትገቡ የታያችሁ ሰዎች ናቸው። እንግዲህ እጅ ከፍንጅ የተያዛችሁ ሰዎች። ከዛ ባሻገር ግን እዛች ቤት ውስጥ ያለቻችን ሚስጥር ፍለጋ ማታ ጭንብል ለብሳችሁ እንደገባችሁ አስፈራርታችሁት እንደወጣችሁ እኛ መሆናችን በምናወቅ ማረጋገጫ ሰጥቶናል። ምን? አንደኛ የጓደኛ ድምጽ የሱ እንደሆነ ያደረገው ጫማ ሳይቀር ከዛ በኋላ በስነ ስርዓት ሲያያችሁ ስታወሩ እንግዲህ ይሄንን ነገር ከናንተ መረዳት ይችላል። አንተና ጓደኛህንና አየለን አገናኝታችኋል። ስናገናኛችሁ ድምጹን ለይቶታል። ተመሳሳይ ጫማ ነበር የዛን ቀን ያደረገው። አይናችሁን ብቻ የሚያሳይ ጭንብል እንዳደረጋችሁ የዛን ቀን ምንድነው እዛ ውስጥ ያለው? ይናል አንተ እንደዚህ ጭንብል ምናምን አድርገን የምንገባው ምን አለ ብለህ ትገምታለህ? ምንድነው የምናስፈራራውስ? ምን አስፈራሩኛል? መቼም ምን እንዳለ እናንተ ስለምታውቁ ነው። ይሄ ማለት ምን አዳምጠኝ፣ ምን እንዳለ ስለምታውቁ ማለት ያለ ምክንያት ያውን በጓሮ በር ያለው ቤት በር ከፍታችሁ መግባት ማገዝም ከሆነ እንዳላችሁት በር ከፍታችሁ መግባት የምትችሉበት ቤት ለመፍረስም የተዘጋጀ ነው እንዳንል እንኳን ያ ቤት ምንም የሆነ ነገር የለውም። እንግዲህ አየነው፣ ቆርቆሮ ደህና ነው፣ ንጹህ ነው። የቆርቆሮ ቤት ይሁን እንጂ ለመፍረስም የበቃ አይደለም። መሰረት አለው። መሰረቱ እንግዲህ በሲሚንቶ የተገረፈ ቤት ነው። እንግዲህ ያ ቤት ምንም ያለው ቤት ሊሆን ይችላል። እኔ ነገርኩ ለሰው ለመርዳት ነው የገባ ነው። አሁንም ደግሜ እነግርሃለሁ። አሁን ስለዛ ቤት ብትነግረኝ የፈረሰ መሆን አልፈረሰ ሳይፈርስ እዛ ቆርቆሮ ቤት አልገባም። ለማስተካከል ነው የገባ ነው። 10 ነው የምነግርህ። ይሄን አንተ ደግሞ አታምን። ማን ጠጋኝ ያደረገ እዛ ቤት ገና ከገባ በአራተኛ ችግር አለው። በቃ እንደ 2 ወር ነው የኖርነው አልን አይደል እንዴ? በቃ በአራተኛ ቀን አንተ ጠጋኝ ሆነ ምን ችግር አለው? የምትሄደው ማን ነው? ቤተሰብ ሆነን በቃ ባንዴ ተግባባ። ስለዚህ ምን አለ ጥሩ መስራት አንድ ቀን አይበቃም እንዴ? ሰው መሆኑ በቂ እኮ። ይኸውልህ አሁን ይሄንን ሁሉ ነገሮች ከጓደኛ ጋር ተማምነን የጨረስነው ነገር ወደኋላ የምንመለስበትም ጉዳይ አይደለም። በዋናነት እኔ ጋርም ስትመጣ ይሄንን ነገር አድርገህ ራስህ ላይ እንግዲህ ራስን እስከማጣት ድረስ ከሞከርክ የምትፈራው ኃይል አለ እዛ ጋር ሚስጥሩን የምትደብቅለት ኃይል አለ። ይሄ ደግሞ ግልጽ ነው።
እኔ ደግሞ ነግሬሃለሁኝ ራስን እንድታጠፋ ሳይቀር አልፈቅድልህም። በቁመህ እያለ ትሰቃያታለች። ቀላል ጉዳይ አይደለም። እኔ ካንተ ጋር ያስኩት እንዲሁም የምንላቀቅ ሰዎች አይደለም። ከማን ጋር እየተጋፈጥክ እንደሆነ ደግሞ እንድታውቅ ፈልጋለሁኝ። እኔ ማን ነው ከጀርባ ያለው? እንደዚህ አዳምጠኝ። እንደዚህ ለምን ያለው ፈጣሪ ነው ከጀርባ ያለው። ማን አለ? ምን ከጀርባ ሰው ነው እንደምትተማመኑ? በፈጣሪ ነው የምትተማመኑ። ከጀርባ ማን ይኖራል? ማንም ሊኖራኝ። ምን ትጠረጥራለህ አንተ? የሚኖር ሰው አለ ብለህ ትገምታለህ? አንተ ፈጣሪን የምትፈራ ሰው አይደለም። ይሄንን አውቃለሁ። አንተም ሆንክ ጓደኛህን ብቻ ሳይቀር እንግዲህ ይሄንን ሚሽን የሰጧችሁ አሞቴዎች ሳይቀሩ ፈጣሪን የማይፈሩ ሰዎች እንዳልሆኑ አረጋግጠናል። ይሄንን ደግሞ እርግጠኛ ሆኜ መናገር እችላለሁ። ብዙ ማስረጃዎች ለዚህ ነው ስላሉ ከዚህ ጎሳ የመጡ ሰዎች ስለ ጎሳቸው ምንነት ስለተናገሩ ግን እንድትነግረኝ የምፈልገው ይሄንን ሚሽን የሰጣችሁ እዚህ ቤት ድረስ ግርማ ታይቶበታል እስከተባለበት ቤት ድረስ እንድትከራዩ ያደረጋችሁ ይሄንን ቤት ያመቻቸላችሁ ሰው እዛ ቤት በር ወይም ደግሞ ቆርቆሮ ቀዳችሁ እንድገቡ ያደረጋችሁ ሰው ማን ነው? አሞቴዎች ናቸው እንድልን የምትፈልገው? መቼም አይደለም። መቼም ይሄንን እመን። መቼም አጠብቅ። በደንብ ትለኛለህ። ማን እንደላከ በደንብ ትለኛለህ። ፈጣሪ ነው ከበስተጀርባ ያለ። በቃ ይሄንን የምነግርህ አሁን ደግሜ እኔ አሁን እያመመኝ ነው ያለሁት በጣም ህመም ላይ ስላለው ማለት ብዙ ጭንቅላት አታስፈራራኝ። በቃ እንደዚህ በጣም አታስጨንቅ። ጭንቀት ነው አይሞሪ ሊስት ይችላል። አይሞሪን ከሳትኩኝ ሳትኩ ነው። ከዚህ በፊት ህመም አለብኝ። ይኸውልህ ዝም ብለህ ነው እየደከምክ ያለው። አሁን ለማምለጥ የሚባል ወይም ደግሞ ለማምለጥ የምታደርገው ምንም አይነት ጥረት የለም። ሁሉ ነገር በእኛ እጅ ነው ያለው። ወደድክም ጠላህም ሙሉ መረጃችሁ እኛ እጅ ላይ ነው ያለው። እንደዚህ እየደከማችሁለት ያለው ግርማ እንኳን ወይ ለመግደል ወይ ለማግኘት የምትፈልጉት ግርማ በጣም በቅርቡ በእኛ ቁጥጥር ስር ይገባል። በጣም በቅርቡ። ይሄንን ደግሞ እርግጠኛ ሆኜ መናገር እችላለሁ። አሁን ሙሉ በሙሉ አንተ አይደለም አንተ እንኳን ቀርቶ አንተ ሌላ ከጎሳ እንኳን ሳይቀር በእርግጠኝነት አቅሙ እየተዳከመ ነው ያለው። እያንዳንዱ ፍንጭ በእኛ እጅ ላይ እየሆነ ነው ያለው። የምትመኩበት የዚህ ሁሉ ሚስጥር ቁልፍ ነው የምትሉት መጽሐፍ እንኳን እኛ እጅ ላይ ነው ያለው። መቼም እርግጠኛ ነኝ እሱን ለማግኘት ነበር የገባችሁት። ካልሆነም ደግሞ ግርማ መጽሐፍ የምትፈልጉት የምትቋምጡለት መጽሐፍ ያ መጽሐፍ ነግሬሃለሁ። ወይ ግርማን ማግኘት ወይ ደግሞ የግርማ ሚስጥሮችን ማግኘት ነበረ ፍላጎታችሁ። ገና ትሰቃያለህ። ገና ትሰቃያለህ። ሁሉም ነገር ግን በእኛ እጅ ነው ያለው። ወንድሜ እኔ የምነግርህ ነገር አልገባህም አሁን መሰለኝ። መጽሐፍ ትላለህ፣ አሁን ደግሞ አዲስ ነገር የፈጠርከው። ስለዚህ ይኸውልህ እኔ ወንድሜ ወይ ግደለኝና እረፍት አግኝ፣ እኔም ላግኝ ከፈለክ መገደል ትፈልጋለህ እንጂ ከኔ ምንም መሞት ነው የምትፈልገው? በቃ ምን ላድርግ? ከዚህ በላይ ምን ላድርግ? ምንም እንደምትጠይቀኝም አላውቅም። ስለምን እንደምታወራውም አላውቅም። እንዴ ምን ሆናል? ምንድን ነው የምታወራው? በደንብ ታውቃለህ። ስለማወራው ነገር በደንብ ታውቃለህ። እንግዲህ ይሄ ነገር ይኸውልህ አሁንም ቢሆን ካንተ የተረዳሁት ነገር በዚህ ሁኔታ መቀጠል ተመችቷል ማለት ነው። እመነኝ። ወደድክም አዳምጠኝ። ወደድክም ጠላህም አስክሬንህ አይወጣም። እንዲሁ እንደተሰቃየ ከኔ ጋር ትቆያለህ። ባዶ ክፍል ውስጥ ሰው እስከሚናፍቅ ድረስ፣ አየር እስከሚናፍቅ ድረስ፣ ብርሃን እስከሚናፍቅ ድረስ ማድረግ ያለብኝን ያኔ በደንብ እያደረግኩ አሳያለሁ። እኔ ማን እንደሆንኩ ያኔ በደንብ ታየዋለህ። ያኔ ግን ሞትህን ነው የምትናፍቀው እንጂ አንተ በህይወት አታልፍም። ሞትህን እየናፈክ ዘላለምህን ትኖራለህ። ያኔ ግን እውነቴን ነው የምልህ ራስህ መተህ ካልነገርኩ ትለኛለህ። እኔ በራሴ መንገድ ማድረግ ያለብኝን በሙሉ አደርጋለሁ። መድረስ ያለብኝን ፍንጭ በሙሉ ደርስበታለሁ። አንተ ግን ያኔ ራስህ መናገር ፈልገህ ብሩኬ እኔ እናገራለሁኝ እስከምትል ድረስ ያኔ ትሰቃያታለህ። ወደድክም ጠላህም ግን አንተ አትሞታትም። ሞት የሚባል ነገር ይናፍቃል እንጂ አታገኘው። ሕክምና ማግኘት ይችላል። አሁን ከሕክምና ስለተመጣው
እሱ እንደኔ ፍቃድ ይወሰናል። አንተ ግን ልንገርህ መቼም ህመም ላይ ያለው ወንድ ልጅ ሆነ መቼም ህመም ላይ ሆነ አትለኝ። እኔ ችዬው አሁን ማውራት ችዬው በጣም ህመም ስሜት ላይ ነው ያሉት። በጣም ተመልሰን እኔ እናንተ እንገናኛለን። ስንገናኝ ግን ስቃይ እስከሚያንገፈግፍ ድረስ የስቃይ ምንነት እስከሚገባ ድረስ ብርሃን ሰው እስከሚናፍቅ ድረስ ሞተን እስከምትናፍቅ ድረስ አሳይሃለሁ። እሺ ይሄንን ሰው ይውሰዱልኝ ከዚህ። እሺ እንግዲህ ተመልካቾቻችን ይሄ ማለት ያለፉት ክፍሎችም ላይ አሁንም ደግሞ መግቢያችን ላይ እንደተመለከታችሁት ነበር። እነዚህ ሁለት ሰዎች እየሸመጠጡ ነበር። የገባንበት ጉዳይ ወይም ደግሞ የመጣንበት ኬዝ ቀላል ኬዝም አይደለም። አሁን ማን እጅ ላይ እንደወደቃችሁ ጠንቀቃችሁ ያወቃችሁ ይመስለኛል። እናንተም መጀመሪያ ስታላግጡት እንደነበራችሁ አይደላችሁ። የት እንደመጣችሁ አሁን በደንብ የተግባባን ይመስለኛል ካንተም ሆንክ ከጓደኛ ጋር። እንዳየው ከሆነ እንግዲህ ከጓደኛ ጋር እንዳትገናኙ የምትኖሩበትን ክፍል ሳይቀር ለይተናችኋል። አንተም ሆንክ ጓደኛ አሁን አትገናኙ። የተፈጠረውን ነገር ግን ነግሬሃለሁ። ጓደኛ ራሱን እስከ ማጥፋት ድረስ ደርሷል። ይሄ ደግሞ ነግረናል ወይም ደግሞ ከሩቅም ቢሆን አሳይተናል። አንተም ምንድነው ከዚህ ጀርባ ያለው ነገር? ምንድነው የሚያስፈራችሁ? ለምንድነው ጓደኛ እንደዛ ሊያደርግ የፈለገው? ራሱን እስከ ማጥፋት ድረስ ራሱ ላይ እስከ መወሰን ድረስ የደረሰው? ልክ ነህ። ያልገባ ነገር አለ። አንድ ነገር ለመሰለ እንደዛ የሆነው ተልኮ ነበራቸው፣ የተሰጣቸው ሚሽን ነበረ። እሱን ሳይፈጽሙ ሲቀሩ ተመልሰው ወደ ጎሳችን ሲሄዱ አይፎ ሳላል የሚባል አለቃ አላቸው። ገደለው ፊት ለፊቱ እና አይምሮ ልክ አይደለም። አንዳንዴም ማን የተገደለው? የሱ ወንድም፣ የጓደኛው ወንድም ነው። አዎ። እሺ ምንድነው? ምን ሚሽን? እሱ ሌላ ነው የተሰጣቸው። እኔም አላውቀውም። አሁን የምነግርህ ነገር ምንድነው፣ እኔም ወደ ጎሳዬ መሄድ አልችልም። አሁን ከዚህ እስከወጣው በኋላ ምን እንደሚደርስብኝ አልችልም። ምክንያቱም ይሄን ቻናል የሚከታተሉታል ጎሳዎቹ አሉ፣ በጣም ፓወርፉል ናቸው። በደም ነው ቃል የገባ ነው። ግን እኔ ለልጄ ስል ትንሽ ልጅ አለችኝ ቤቲ የምትባል ለሷ ስል አመንኩልህ። በጣም ከባድ ሁኔታ ውስጥ ነው ያለሁት። ከገረመኝ ነገር ግን አንድ ነገር ልንገርህ። ያው ቀደን ገብተን መጽሐፍም ለማግኘት ነበር ሀሳባችን። በዛን ሰዓት ስንቀደው ግን እንዴት እንዳገኛችሁን እንዴት እንደተከታተላችሁን እስካሁን ይገርመኛል። ምክንያቱም ከኛ ጎሳ የተሰጠን መስጠመ ሰውራለ ሊያየን የሚችለው ውሻ እና ህፃናት ብቻ ነበረ። እኔ አላመንኩም ስትይዙ እንኳን ላይ ቀደን ስንገባ በምን አይነት ፓወር እንዳያችሁን ይገርመኛል። አንድ ነገር ለዛ በጣም የሚገርም ነገር ነው። ሁለተኛ ልነግርህ የፈለኩት በዛን ሰዓት ስንገባ አንድም ሰው ተኝቶ ብናገኝ ኖሮ ህይወት እናጠፋ ነበር። ምንም ወደ ኋላ የሚመልሰን ነገር የለም። ለምንድን ነው ይሄን ያክል ድረስ እስከመሆን ድረስ የደረሳችሁት? ግርማን እናገኘዋለን ብለን ነበር ያሰብነው። ምክንያቱም ግርማ እዛ ቤት እንደገባ እንዳደረ ሙሉ መረጃው አለ። ስለዚህ በቃ ግርማ አውቆ አስተኝቶት ደብቆ እሱ ወደ ስራ ይወጣል፣ እንደዛ ነገር ነበር የመሰለን። እናንተ እኮ ከዛ በፊት መጽሐፉን ወይም ደግሞ ግርማንም ጭምር እዛ ቤት ፈልጋችሁ እንደሄዳችሁ እንግዲህ መጽሐፉ ቀጥሎ የሚመጣ ጉዳይ ነው። በዋናነት ግን ፖይንታችሁ ግርማ እንደሆነ አዎ ልክ ነህ። እንደመጣችሁ ሳይቀር ከዛ ቀናት በፊት እንዳስፈራራችሁም ሳይቀር አየለ ነግሮናል። አዎ ስለዚህ በቅርብ ርቀት እየተከታተላችሁን ነበረ ወይም ደግሞ ግርማን እየፈለጋችሁት እንደነበረ ግልጽ ማሳያዎች ናቸው እነዚህ። ለምን እንደሆነ ታውቃለህ? ግርማ አንደኛ አስፈላጊ ሰው ነው ሙሉ በሙሉ። ምክንያቱም አንተ የዛኔ እንደውም ምን አይነት ታይሚንግ ጠብቀናል። በቃ አንተ ተናደህ እንደወጣ ማንም ሰው ይኖራል ብዬ አናሰብም። በቃ ይኖራል ብዬ ለዛ ነው ታይሚንጉን ጠብቀን ቆርቆሮ መቅደድ የጀመርነው ግርማን ለማግኘት ማለት ነው። እናንተ የዛን ጊዜ ግርማ እንደነበረ አታውቁም ነበር ወይም ደግሞ እንደነበረ ነበር የተሰማችሁ? አዎ የት ይሄዳል? ምክንያቱም ግርማ ማንም የለውም የሚያውቀው ማረፊያው እሱ ጋር ነው። ቦታው እኮ ሙሉ በሙሉ በእኛ ቁጥጥር ስር ውሏል እኮ። መቻወቅ ይሄንማ ብናቅ እንያዝ ነበር ብለን ወንድም አላወቅም። ከዛ በፊት እኮ እናንተ አረጋግጣችሁ ነበረ። ያ ማለት ቤት ውስጥ መታችሁ አየለም ባለበት እስከ ማስፈራራት ድረስ ደርሳችሁ ማስፈራሪያው ሲበዛብኝ ሚስቴንና ልጄን ላኳቸው ነው ያለው አየለ እንኳን። ስለዚህ እቤት ውስጥ ገብታችሁ ግርማ እንደሌለ አረጋግጣችሁ
ቤቱን በሙሉ ፈትሸውን ሄዱት አለን። እንግዲህ ይሄ ማለት ጭምብል እንዳደረጋችሁ በድምጽህና በጫማህ እስከሚለይ ድረስ ግርማ እንደሌለ አረጋገጣችሁ ሄዳችሁ። ከሌለ ታዲያ ለምንድን ነው ተመልሳችሁ እዛ ቤት ውስጥ የገባችሁት? ምንድን ነው የፈለጋችሁት ነገር? በቃ ግርማን ነው የፈለግነው። የዛን ሰዓትም ስንገባ ግርማን እናገኘዋለን ብለን ነበረ። ካየለ ጋም ደግሞ በቃ ሌላ መረጃዎችን ይሰጠናል ብለን ነበር ያሰብነው። ግርማን አጣ ነው። ድጋሚ የመጣንበትን ምክንያት ግርማ መረጃ ደረሰን። ፎቶ እጃችን ላይ ተዋል። ፎቶ እጃችን ላይ ተሰጥቶናል። ከየት ያመጣችሁት ነው? ያ ፎቶ ግን የግርማን ፎቶ የኛ ጎሳ ነው የሰጠ። አብረው የተነሱት አካል ነበር፣ እሱ ተቀዷል። ያው አውቃችሁታል እኮ ፎቶውን እኛ አውቀነዋል። ልጁ ነች ከጎኑ ያለችው። ኦኬ እኮ አሁን እኮ ጥያቄያችን ያ ፎቶ ማለት የግርማ ቤተሰብ ነው ተመልካቾቻችን። ስለዚህ አጠገቡ ያለችው ልጁ ነች። በህፃንነቷ የተነሳች የድሮ ፎቶ ነው። ያ ማለት ፎቶውን እንግዲህ በኪሳችሁ ከያዛችሁ ግርማን አታውቁትም ማለት ነው። ግርማን በአካል አይተነዋል። ከየት መጣ ታዲያ ያ ፎቶ? ማን ይሰጣችሁ? ሚስትየዋ ነች አይደል? የኛ ጎሳ ነው የሰጠው። ምክንያቱም ግርማ እንደማናውቀው ስለሚያውቁ ወላውላ እኔ አሁን ሞት አፋፍ ላይ ነኝ የምልህ እንደዚህ አይነት ሊክ መረጃ ካለ እንኳን ራሳችሁን አጥፉ ተብለናል። ምንም አይነት መረጃ መውጣት የለበትም። እንዴት ነው የምታድኑን? እንግዲህ አላውቅም። እሱ ፈጣሪ ይሆናል። እሺ ከዛስ ምን ተፈጠረ? ሌላ ግን ታደርጉብኛላችሁ። ይኸውልህ አሁን የጠየኩህን ብቻ መልስልኝ። ከዛስ በኋላ እሺ መጣችሁ፣ አጣችሁት፣ ፎቶ ሁላ ተሰጣችሁ። ከዛስ በኋላ የተፈጠረውን ነገር ንገረኝ። የተፈጠረው ነገር ምንድነው? ክፍት ቤት እንዳለ ሰማን። ክፍት ቤት እንዳለ ስንሰማ ወዲያውኑ ቀብድ ከፈልን። ምክንያቱም ግርማ እዛ ቤት ይመጣል የሚል መረጃ ቀድሞ ተሰጥቶናል። ስለዚህ አማራጩ ምንድነው? ፍራሽን ማስገባት አይጠበቅብንም። በቀዳዳ ግርማን መጠበቅ ነው። ወደ አለበት ተገኝቷል ወደሚባልበት ቦታ መረጃ ተሰጥቶን ስንሄድ መሸብን። ወደዚህ ለመምጣት ደግሞ ብዙም የሚያስጠብቅ ሰዓት አጋጣሚው አልደረሰልንም እና ማለቴ ወደ ቤት ውስጥ ለመግባት ወደዛ ቤት መልሶ ለመሄድ ሰዓት አልበቃንም እና አደርን። የዛኔ ግርማ እዛ ቤት አደረ። በቃ እቺ ናት ታይሚንጋችን የሸዋወደን ማለት ነው። ወዲያው መረጃው ሲደርሰን መጣን ማለት ነው። ማድረግ ያለብን ምንድነው? ከአንድ መቅደድ ነው። ምክንያቱም በፊት ለፊት ብንገባ እንችላለን። ገብተናል፣ አስፈራርተናል። ከዚህ በፊት ከአይን ለመሰወር ነበር አላማችን ማለት ነው። ስንገባ ያው አላገኘነው። ያው ከባድ ዛቻን የተለቀቀብን በእኛ በኩል እጃችሁ ላይ የገባ ሰው ግርማ ይዛችሁት እየመጣችሁ ነው የተባለው። እኛ ግን አልገባም እጃችን። የመጀመሪያው ደግሞ ይሄን ከማለቴ በፊት ምን አለ መሰለህ፣ ግርማን በተወሰነ ርቀት አይተነዋል። ፎቶን አየነው፣ ግርማን አየነው። እኔ ማመን ያቃተኝ እኔ እንደውም የዛኔ ወደ ውሰዱ አክሽን ነበር የሚል መሰለኝ። ፈለገ ነገር ቢሆን እኔ ቁረጠውና ሄድ ብባል ቆርጬ ሄድ ነበር። መቁረጥ ልምድ ያደረ ማለት ቀላል ነው ለኔ ተራ ነገር። ግን የተሰጠ መረጃ ወዲያውኑ ምንድን ነበረ? እርምጃ እንዳትወስዱ በቅርብ ርቀት ተከታተሉት ነበር ያለ። ታውቃለህ፣ ታምናለህ። ግን የፈጣሪ ነገር የሚገርም ነገር በዚህ አንድ አስፋልት ጋፕ ነበረ። በቃ አንድ አስፋልት ጋፕ። ይሄን መረጃ ሰምቼ አንድ ባስ አልፎ ሳይ ያለም ግርማ። በኔክስት ምን ተፈጠረ? እንግዲህ ቀደን ስንገባ ማለት ነው ግርማ እዛ ቤት አድሮ ነበር እንዳልኩ። ያ ታይሚንግ አለፈን አይደለ? እዛ ቤት ግርማ መጽሐፉን አስቀምጦታል እና መጽሐፉን ይዛችሁ ውጡ ነበር። እሺ ቀደን ገባን እኮ። አሁን እኮ የኔ ጥያቄ ሊሆን የሚችለው ሄዳችሁ መጣችሁ፣ ከዛም በኋላ ማለት ግርማን አያችሁት፣ ከዛ በኋላ ግን አልያዛችሁትም። ይዛችሁት ቢሆን ኖሮ ምንድን ነበር ልታደርጉት የምትችሉት? የሚሰጠንን መረጃ እናራምዳለን። ግራ ጆሮን ቁረጡት ካለን እንቆርጣለን፣ ግደሉትም ካለን እንገላለን፣ አስራችሁ ይዛችሁትም ካለን እናደርገዋለን። ካለቃችን መረጃ ነበር የምንጠብቀው። እንግዲህ ከዛ በኋላ ግርማ እንደሌለ አረጋገጣችሁ ማለት ግርማን አልያዛችሁትም። ከዛ በኋላ ግን መታችኋል። ካየለም አንደበት እየሰማሁት እንደነበረው ካንተም ደግሞ አሁን እንደተናገርከው ከሆነ ከዛ በኋላ ተመልሳችሁ በማታ እዛ ቤት ሄዳችሁ ግርማን ፈለጋችሁት።
አጣችሁት። የለም ግርማ እያጣችሁት እንደሆነ እያወቃችሁ ግርማ እዛ ቤት ውስጥ እንደሌለ እያወቃችሁ በማግስቱ በጓሮ ቆርቆሮ ቀዳችሁ እዛ ቤት ገባችሁ። ታዲያ ምን ፈልጋችሁ ነው? ግርማ እንደሌለ ካወቃችሁ ለምንድን ነው እሱ ቆርቆሮ እስከ መቅደድ ድረስ እንደዛ እስከ መግባት ድረስ ሲያደረሳችሁ ምንድነው? አዎ ግርማ እኮ ለቆ እንደሄደ እኮ እናውቃለን። ግን ግርማ ጥሎት ሄደው ነገር አለ። እሱ ምንድነው? መጽሐፉ ነው። መጽሐፉ ይዛችሁ ውጡ ነው። ምንም ነገር ሳይቀር እናገኘው ነበር። በእርግጠኝነት መጽሐፉ እናገኘው ነበር ባደርሱብን ኖሮ። ምክንያቱም ምንም የሚቀረን ነገር የለም። ቁምሳጥንም ካለ ቁምሳጥኑን ብትንትን እናደርገዋለን። እንዳላችሁት ኮሜዲና ላይ ነው አይደል? ኮሜዲ ነው፣ ቀላል ነበር ለኛ፣ እናገኘው ነበር። ምክንያቱም ከፍተን አይደለም ብትንትን እናደርገው ነበር። አንሶላ፣ አልጋ፣ ምንም የሚቀረን ነገር የለም። እዚህ ውስጥ ያለ ማለት እዚህ ውስጥ ክፍተት አለ አይደለ? ይሄን ራሱ ቼክ እናደርግ ነበር። ይዘነው እንወጣ ነበር መጽሐፉ በእርግጠኝነት። ግን ቀደማችሁ። እንግዲህ ተመልካቾቻችን እኔ በጣም የሚገርመኝ የእናንተ ጎሳ እስከ ምን አይነት ጥግ ድረስ እንደሚሄድ ነው ጉዳዩ። በጣም እያወሳሰበብን ከመጀመሪያም ጀምሮ እኛ ላይ አደጋ እስከ ማድረስ ድረስ የተቀነባበረ ነገር፣ የመኪና አደጋ እስከሚደርስብን ድረስ፣ አሁን ደግሞ ዛሬ እስካለንበት ሰዓት ድረስ ምን አክል እንግዲህ በቅርብ ርቀት እየተከታተሉን እንደሆነ እግር በእግር ከኛ ጀርባ እንዳሉ እኛ ነገሮችን በቁጥጥራችን ስር ሳናውል ቪዲዮዎችን አንፖስትም። ያ ማለት እንግዲህ እናንተን በቀጥታ ያዝናችሁ። ያ ቤት በቁጥጥራችን ስር ከዋለ በኋላ ነው ቪዲዮን የሚለቀቅ ነው። እርግጠኛ ሆኜ ደግሞ ልናገር የምችለው ይህንን መረጃ ያገኛችሁት እናንተ ከኛ ነበረ። መጽሐፉም ሳይቀር እጃችን ላይ እንደገባ ያወቃችሁት በዛ ምክንያት ነበረ። አዎ እኛ ግን ቀድመናችሁ ነበረ። ቀድማችሁናል። በእኔም ተስፋ የቆረጥኩት ለዛ ነው። አሁንም ራሱ ማለት ነው የእናንተ አካል ለኔ ደህንነት ጋር እኔን ተወኝ። አሲድም ቢደፉብኝ ልሞት ይችላል። እንደሚገሉኝም አውቃለሁ። አይተውኝም፣ ይገሉኛል። ግን ቤተሰቦቼን ባካችሁ በተቻላችሁ መጠን ለቤተሰብ ብታሰብ ኖሮ ከመጀመሪያው ጀምሮ እዚህ ጉዳይ ውስጥ ባልገባህ ነበር። እኔ እኮ አንተ ቤተሰብ ያሳሳኛል፣ ለቤተሰብ የሰር ምንም አይነት ጉዳዮች ውስጥ ወንጀል ውስጥ አልገባም አልነካካም ብትል ኖሮ ከመጀመሪያው ጀምሮ እዚህ ጉዳይ ውስጥ ባልገባህ ነበር። ትክክል። አንዴ ገብተህበታል። ያልገባህ ነገር አለ። ምን በለኝ። እኔ እዚህ ጉዳይ ላይ ተጠርቻ አይደለም የገባሁት። እዚህ ጉዳይ ላይ እየተነገረኝ ነው ያደግኩት። ልዩ ስልጠናም አለኝ። ግን በቃ ምን አድርጋችሁ እንደሆነ አመንኩ አይደል? ሆነ ወጣ ነገሮች በቃ ሚዲያ ላይም ወጣ። ወደ ኋላ ለመልሰው እማልችለው ነገር ነው፣ የፈሰሰ ውሃ ነው። ሶ ከቻላችሁ ቤተሰቦቼን ጠብቁልኝ። ማን ነው ኦርጋናይዝድ ያደረጋችሁ? ያሳደገን አካል አለ እኮ። ማን ነው ያሳደጋችሁ አካል? እዚህ ድረስ እንድትመጡ እኛ ያለንበት ድረስ መታችሁ ይህንን ወንጀል እንድትፈጽሙ ትልቅ ሰው ነው፣ ፊት ለፊት እንድትጋፈጡ እስከ ሞት ድረስ እንግዲህ ፍራቻ እንዳይኖራችሁ ማን ነው ኦርጋናይዝድ ያደረጋችሁ? ጋሽ በላቸው። ማን ነው ጋሽ በላቸው? የኛ አለቃ። እኛን አሳድጎናልም አስተምሮናልም ብዙ ትምህርትም ሰጥቶናልም። ባለ ብዙ ቋንቋም ተናጋሪ ነው። ጋሽ በላቸው ይባላል። ማን ነው አሁን ያልከው ሰው ወይም ደግሞ በላቸው የምትለው ሰው ማን ነው? ቢቀርብህ ይሻላል ጋሽ በላቸውን ለማወቅ ወይም ያለበትን ቦታ ለማወቅ። እሱ ሰይጣንን መያዝ የሚችል ሰው ማለት ነው። በጣም ከባድ ሰው ነው። ቢቀርብህ በቃ አወቅከው አይደል? አሁን የምታውቃቸውን ነገሮች መረጃ ያስካር በላቸውን ብተው ይሻላል ነው የምልህ እኮ። ማን ነው በላቸው? ማን ነው? ምንድነው እሱ በላቸው? በላቸው ማለት በቃ ልታገኘው የማትችል ሰው፣ የፈለገውን ነገር ሊያደርግ የሚችል እዚህ ቦታ ላይ ነው ያለው ልትለው የማትችለው ሰው ነው። ያሳደገን ሰው ነው። ለዚህ መረጃ ለዚህ አካል የላከን ሰው ጋሽ በላቸው ይባላል። ምንድነው እሱ እዛ እናንተ ጋር ወይም ደግሞ አሞቴ ላይ ያለው ሮል ምንድነው? እሱ ጎሳችሁ ላይ ያለው ድርሻ ምንድነው? ማለት እንደዚህ በቀላሉ በላቸው ብለን ገለጾ ማትችል ሰው ነው። እንዳልኩ ይቅርታ፣ በላቸው አሳድጎናል። በላቸው በጣም ብዙ ነገር ረድቶናል። በላቸው መልምሎናል። በላቸው አሰልጥኖናል። ብዙ አመት በአሞቴ ቤት ሳድግ በላቸውን ያየሁት አንዴ ነው። ምን ማለት ነው? ይሄንን ሁሉ አሰልጥኖናል፣ መልምሎናል፣ ምን አድርጎናል?
ከዛ ደግሞ በአንዴ ነው ያየሁት ማለት ምን ማለት ነው? በቃ እንደዚህ ልገልጸው የምትችል ሰው አይደል። ነፋስ ማለት ነው። ከየት እንደመጣ ወዴት እንደሚሄድ አታውቀውም። በላቸው ከባድ ሰው እና እሱ የኔ አለቃ በላቸው። ማን ነው ይሄንን ሁሉ ነገር መረጃ ለሱ የሚያቀብለው ብዙ ነገሮችን እንዲያውቅ የሚያደርገውስ ማን ነው ታዲያ? ምክንያቱም አንተ እያልከኝ ያለው አንዴ ነው ያገኘሁትን እያልከኝ ያለው ደግሞ እዚህ ጋር ደግሞ ስትለኝ መልምሎኛል አሰልጥኖኛል እያልከኝ ነው። ይሄ በራሱ እርስ በርሱ የሚጣረስ ነገር ነው። ኮንትሮቨርሲ የሆነ ነገር ነው እያወራኝ ያለው። ስለዚህ ንገረኝ እስኪ ምንድነው እሱ? ከስሩስ ምንድነው ያለው? ከስሩ ማለት በቃ እንደዚህ ዘግነህ ጤፍ እንደመቁጠር ነው። በጣም እኔ ራሱ ማላቃቸው ብዙ አሉ ለሱ ቃል የሚያቀብሉለት ኢንፎርሜሽን ነው። የቆምክበት ቦታ አንድ ቦታ ቆም ካል ትቆማለህ። ከዛ ስትባል ትሄዳለህ። ተኛ ስትባል ትተኛለህ እንጂ ዝም ብሎ አውልቆ ጫማ አውልቆ መተኛትም የለም። በቃ በላቸው ኢንፎርሜሽን ከላከ ላከ ነው። በጣም ከባድ ሲሆን በጣም ደግሞ እንደዚህ ፌስ ቱ ፌስ አሁን አግኝተነው ነበር ግርማን ፌስ ቱ ፌስ አላልኩም። እንደዚህ አይነት ሲሆን የበላቸውን ድምጽ ልሰማ ትችላለህ በስልክ የመጨረሻ ውሳኔ ታው እንዲያል ካለ ሄድ ካለ ይሆናል እንጂ አይገኝም። የት እንዳለ ራሱ አላውቅም። ማን ነው ታዲያ ስለዚህ ጉዳይ የነገራችሁ? ማለትም ስለ ግርማን ጨምሮ ግርማን እንድታውቁት ግርማ ስለያዘው መረጃ የነገራችሁ ሰው ማን ነው ታዲያ? አቶ በላቸው ናቸው። አቶ በላቸው የመጨረሻውን ከዚህ በፊት የነበሩትን ነገሮች እንዳለ ስልጠናዎች እንዳለን ሆኖ የመጨረሻውን ፎቶ ከያዝን በኋላ አቶ በላቸውን አየው አልኩ። ለመጨረሻ አንድ ጊዜ ነው ያየው። መጣ እንደዚህ የሚባል ሰው አለ አዲስ አበባ ሄዷል። አዲስ አበባ ተከታትላችሁት ከሱ ጋር ያለውን ነገር እስከ መጨረሻው እስከምነግራችሁ ድረስ ዱካውን ተከተሉት አለን። መጣን ማለት ነው። እንደዛ ነው። ስለዚህ ይህንን ሁሉ ነገር እንድታውቁ ያደረጋችሁ አካል ለእናንተ ሚሽን የሰጣችሁ አካል ከበላቸው ጀርባ ያሉት ነገሮችስ ምንድን ናቸው? አጠርተህ እንድትነግረኝ ነው የምፈልገው። አሁን ዝም ብለህ በላቸው ብለህ የሆነ ሰው እየነገርከኝ ነው ያለው። በላቸውን ግን በደንብ ማወቅ እፈልጋለሁ። የምትነግረኝ ነገር እውነት መሆኑን እኔ በራሴ መንገድ አጣራዋለሁ። እርግጠኛ መሆን አለብኝ። እየነገርከኝ ያለው ነገር ግን በላቸው ካልከኝ ኦርጋናይዝድ የሆነ ነገር ይታየኛል ከዚህ ጀርባ ተመልካቾች እኔም ቢሆን። ምክንያቱም እነዚህ ሰዎች ቤቱን ሁላ ሳይቀር የደረሰበትን ሁላ ሳይቀር አጥንተው ነው የመጡት። ከመጀመሪያው ጀምሮ ግርማን እግር በእግር እየተከታተሉት ነው የመጡት። ቤተሰቡን አውቀዋል። ቤተሰቡ የገባበትን ቦታ አውቀዋል። ስለዚህ ከዚህ ጀርባ ያለውን አካል እያንዳንዱ መግቢያውን መውጫውን ራሱ ሳይቀር የነገራችሁን አካል ማንነት አንድ ባንድ እርት አድርገህ ወንድሜ ታዝነኛለህ። አንድ ነገር ልንገርህ። ምንድነው? በራስህ ጀሪካን ራስህ ላይ ቤንዚል እየረከፈህ ክብሪት ለኔ እየሰጠኝ ነው። ምን ማለት ነው? ያ ማለት ላይ ነዳጅ እያርከፈከፍክ ነው እያልኩ ያለሁት እኮ። ምን ማለት ነው? ይሄን ነገር ለማወቅ ይከብዳል፣ ቢቀርብህ ይሻላል። ምኑ ነው የሚከብደው? ማለት የእውነት ወይም ደግሞ ስለ ጣና ማፊያ አይደለም እየነገርኩ ያለሁት። ይሄ የእውነተኛ ነገር ነው። በጣም ከባድ ነገር ነው። በጣም ስር የሰደደ ነገር ነው። አንተ ሳትፈጠር የነበሩ ነገሮች ናቸው። ከውርስ የተላለፈ የመጣ ነገር ነው። በጣም ትልቅ የሆነን ስር የሰደደን ባህር ዛፍ በአንድ እጄ እጥላለሁ እያልክ ነው። አሁን ይኸውልህ ስር የሰደደነቱን ምንነቱን እኔ በደንብ አውቃለሁ። ማንም ሆነ ማንም ግን ምንም እንደማያመጣ ልነግርህ እፈልጋለሁ። እየጠየኩህ ያለሁት ነገር እዚህ ጀርባ ያለው አካል ማን ነው አንድ ባንድ እንድትነግረኝ ነው። ስለ ኃይለኛነቱ ስለ ምንነቱ እንድታስረዳኝ አይደለም እፈልጋለሁ። አሁን ልገራ ለእኔ ለራሴ ለህይወቴም ስለምፈራ አሁን መንገድ ሳይሆን ገብቶሃል አይደል? አንዴ እስቲ ከእይታ አስወጣኝ። እኔ ጋር ቀላል ነገር እንደሚገጥም ነው የምታስበው? ገባኝ። አሁን በሰላም ከኔ ጋር እንደምትኖር ነው ወይ የምታስበው? ገባኝ፣ ገብቶኛል። ካሜራ ውጭ አድርገኝ። እኔ ምን ማለት ነው ከካሜራ ውጭ አድርገኝ ማለት? ገብቶሃል አይደል ብራዘር? አሁን እኔ ከካሜራ ውጭ አድርገኝ በቃ እኮ። ከካሜራ ውጭ አድርገኝ ማለት መናገርም ከሆነ ካሜራውም እንዲጠፋ ከሆነ የምትፈልገው ካሜራው ይጥፋ እኔ እናንተ እናውራ ነው አይደለም? በቃ ከካሜራ ውጭ አድርገኝ። እሺ የምትነግረኝን ነገር እኔ ለመረዳት እየሞከርኩ ነው። ካሜራውን እናጥፋ ማውራት አለብን የምትል ከሆነ ካሜራውን እናጥፋ፣ ካሜራው ይጥፋ፣ ከካሜራው ውጪ እኔ እናንተ እናውራ። ደስ ይለኛል፣ በጣም ደስ ይለኛል። ይሄ ከሆነ ፍላጎትህ አንድ ባንድ እውነታውን ትነግረኛለህ። ካሜራውን ግን አሁኑኑ ማስጠፋት እችላለሁ እኔ። በጣም ጥሩ፣ ካሜራውን እናንተ አጥፉለት፣ እኔ እና እሱ እናውራ።